ማሳየት ነው። አባባ ከኛ በተሻለ ኮርሶ ይግባባታል። እኔ እናንተን ይዣችሁ ስመጣ አምኜ ነው። እኛ ብቻ አንዴ እናገኛት እንጂ ምንም አይፈጠርም። ስንትም አይታመናል። ሴትዮ አንድ ነገር ብትሆን እሱ አንጥቶ ነው አይደለም ባለው። ይጠብቁናል ጋሼ። ገብታችሁ ኑ ብያለሁ። ስንመለስ አናውቀውማ። ለምን? አረ ማውቁ ሳይጠፋንም አባባ፣ ባይሆን እንዲያግባቡን ነበር እንጂ። ይቅናችሁ፣ ድንገት እንዳታስደነግጧት እሺ? ለሱ ችግር የለውም። በቃ እንግባ። ተናል ናቀስ አንተ ህፃንና እንዴ? ቆይ አይደለም፣ ለዛ እኮ ነው ራሴ ልችልም ሞት። አትጨማለቅ፣ ግባ። ቆይ ሰውነት አታውቁም እንዴ? በቃ እኔ አስጠልቶኛል። ከእናንተ ጋር መኖር፣ እዚህ ቤት ውስጥ መኖር አስጠልቶኛል። ዘው ብለህ መውጣት አትችልም። ስነ ስርዓትን ያዝና ግባ። አልገባም አልኩሽ እኮ እማዬ። ቢፈልጉ ኖሮ ሲሄዱ ይነግሩሃል። አንዷ ባትነግረህ አንዷ ትነግረህ ነበር። ያንቺን ምላስ ፈርተው ነዋ። ማንም እናት የምትመኘውን የተመኘሁት። የተናገርኩት ግልጽ ነው። ግልጽ ምንድን ነው? ሰው መስበር ነው ግልጽነት? እንደውም እሷ የሌለችበት ግቢ ውስጥ አልኖርም። እንግዲህ አሁን እንዳትፈራ ይውጣ። ማዘር ማን ነው? ማን ነው? ማዘር ማን ነው? ትሁት በስተመጨረሻም ልፋቷና እንዲሁም ማለት ነው የምታደርገው ነገሮቹ ሊሳኩላት ጫፍ ደርሳለች። ምክንያቱም የአባባን ሚስት በስተመጨረሻም እንግዲህ ትሁት ከተመስገን ጋር በመሆን ያው ቤት ድረስ ሄዳለች፣ በሩን አንኳኩታለች። እንዲሁም ደግሞ የአባባ ሚስት ማን ነው እያለች እንግዲህ በሩን ለመክፈት ዝግጅት እያደረገች ትገኛለች ማለት ነው። በስተመጨረሻም እንግዲህ እርግጠኛ እሷ ከሆነች ማለት ነው ሌላ ሰው ካልሆነ ሀሳቧና እቅዷ ተሳክቶላታል ማለት ይቻላል። ግን ደግሞ በእርግጠኝነት ከዚህ በፊት የአባባ ሚስት የሆነችው ምንም አይነት ነገር ማውራት እንደማችልና እንዲሁም ደግሞ ማስታወስ እንደማችል ነው የተረዳ ነው ማለት ነው። ግን ደግሞ ማን ነው ምንድን ነው በር የሚያንኳኳው እያለች ስለሆነች በእርግጠኝነት አብራት የምትኖር ወይንም ደግሞ ሌላ ጎረቤት ቤት ሊሆን ይችላል ብዬ ነው ማስበው። ግን ደግሞ ማሳየት ያለበትን ቤት እንግዲህ ግለሰቡ አሳይቷቸዋል። እንዲሁም ደግሞ አቶ ተመስገንና ትሁት አምርተዋል ማለት ነው። በነገራችን ላይ እንግዲህ አባባ በዚህ ጉዳይ እንዳጨቀጭቀው ዳግመኛ ስለዚያ ጉዳይ እንዳታነሳበት አሁንም እየተናገረ ይመጣል። በፊት የሆነ በቃ ተመለሰ ደህና ሆነ ብለን ነበር። በዛሬው ፓርት ላይ ግን እንሄድ አባዬ ስትለው ትሁት እባክሽን ተይኝ፣ እርሜን አውጥቼ እየተቀመጥኩበትን ነገር እየቀሰቀሽ አታሳምሜን በማለት እንግዲህ በድጋሜ ተነስቶበታል ማለት ነው። በነገራችን ላይ የትሁትን ሀሳብ ሲደግፍ እንግዲህ ያየ ነው ራሱ ተመስገን ደግፏታል ማለት ነው። ምክንያቱም አባባ ነግሮት ነበረ። ምንም ሰዎች እኮ እየተጫወቱባት ነው፣ ልክ እኮ አይደለም። እኔ ከዚህ በፊት ከ12 ዓመት በፊት የሞተች የተቀበረች ሚስቴ እንዴት በአካል ትኖራለች? በአካልማ ብትኖር በእርግጠኝነት መታታይ ነበር። 12 ዓመት ሙሉ ብቻዋን አትቀመጥም ነበር። አሁን እኮ በህይወት ትገኛለች ብለዋት ወሬ ስለሰማች ማረፍ መቀመጥ አልቻለችም። እኔንም እጅግ በጣም ረበሸችኝ በማለት እንግዲህ ስለ ትሁት ያለውን ነገር በግልጽ ለአቶ ተመስገን ተናግሯል። አባዬ ማለት ነው። አቶ ተመስገንም የተናገረው ነገር የለም። አንዳንዴ እውነቶችን መጋፈጥ ጥሩ ነው አባዬ። እውነት ሊሆንም ይችላል፣ ግን ደግሞ ትሁት ያረገችውን ወይንም ደግሞ ያሰበችውን ነገር ጥግ ድረስ መጓዝ አለባት። ችግር የለውም ትሄድ፣ ታጣራ፣ ምን ችግር አለው አባዬ? አንተን ይልቅ እንዳይደክመ እኔ አብሬያት እሄዳለሁ በማለት አባባን በማሳረፍ እና እንዲሁም ደግሞ አቶ ተመስገን ከትሁት ጋር ለመሄድ አቅዶ እንደዚሁም አብረው እየሄዱ ይገኛሉ። ምክንያቱም አሞሃል፣ አንተ መቀመጥ የግድ አለብህ ከቤት ብትለውም ግን ደግሞ እኔ ከጎንሽ መቆም እፈልጋለሁ፣ አብሬሽ እሄዳለሁ በማለት ተነስቶን ሄዶ ከዚህ በፊትም እንግዲህ እናቴ እያንዳንዱ በምታደርጊያቸው ነገሮች ምንም አይነት ነገር እንድደብቅኝ አልፈልግም፣ ትሁት ከጎንሽ መቆም እፈልጋለሁኝ በማለት ከዚህ በፊት እንግዲህ ብሏት ነበረ ማለት ነው። ግን
ደግሞ አሁንን አቶ ተመስገንን አስበልጣ እሺ ብለዋለች። በነገራችን ላይ ነገሮችን ማለት ነው በግልጽ ለናቲ ያልተናገረችበት የራሷ የሆነ ምክንያት አላት። ምክንያቱም አንዳንድ ነገሮችን ራሷ አለምዬ እያበላሸችባት ስለሆነ እያንዳንዱን ነገር ለናቴ ነገረች ማለት ደግሞ ናቴ አሳልፎ ለእናቱ መረጃ ሰጠ ነው የሚመስላት ማለት ነው። ከዚህ አንጻር ነው እንግዲህ ትሁት ልደብቅም ወይንም ደግሞ ሳትነግር አሁን ላይ ከአቶ ተመስገን ጋር እየሄደች ያለችው ማለት ነው። የት ነው የምትሄዱት? የት ለመሄድ አስበሽ ነው? በማለት እንግዲህ ናቴ ሲጠይቃት አይ የሆነ አስቤዛ ነገር ገዝቼ ልመጣ ነው በማለት ዋሽተው ነበረ ማለት ነው። እና ሩቅ መንገድ ስለሄዱ አባባ እጅጉን በጣም እያሰበ እየተጨነቀ ነበር። በዚያን ጊዜ ነበረ እንግዲህ አባዬ ለምንድን ነው የማይመለሱ? ለምንድን ነው ሁለታቸው ራሱ አንድ ላይ ነው የሄዱት? እና ምንድን ነው የተፈጠረው ነገር? ወይንስ የት ሄደው ነው እስካሁን ገበያ የሄዱበት? እንዴት አይመለሱም? በማለት እንግዲህ አባባን ሲጠይቅ ነበረ። አይ ልጄ ገበያ እኮ አይደለም የሄዱት በማለት እና ትሁት እየዋሸች ነው እንዲ አባዬ የት ነው የሄዱት? በማለት በድጋሚ ጠይቆት ነበረ። ግን ደግሞ ወደ ገጠር ቦታ እንደሄደች እንዲሁም ደግሞ የኔን ሚስት ፍለጋ እያደረጉ እንደሆነ ባለው ነገር ናቲ ነግሮታል ማለት ነው። ናቲ እጅጉን በጣም ነበር የተበሳጨው። እና እኔ እኮ በሁኔታዎቹ አብሬሽ ልሁን ላግዝሽ ብያት ነበር፣ ትሁት ግን እየሰማችኝ አይደለም ማለት እንግዲህ ለአባባ ተናግሯል። አባዬ እኔ ምለው እኔ ለትሁት ባላልሆንም እንዴ? ቆይ ግን ምንድን ነው የሚጎለኝ ነገር? በማለት እኔንስ ምርጫ ለምንድን ነው የማታደርገኝ እያለ ናቴ አባባን እየተናገረው ይገኛል ማለት ነው። ለምንድን ነው አባዬ እያለ ሲለው እንደነበር አባዬ ደግሞ እሱን ነገር እኮ እሷን መጠየቅ ትችላለህ። ሲቀጥል ደግሞ ይህ እኔ የማስበው ምንም አይነት ነገር የለም። አንደኛ የራሷን ምርጫ ነው የምትከተለው፣ ስለዚህ እንደዚህ ማለት የለብህም በማለት እንግዲህ ያው ናቲን ማለት ነው ሲነግረው ነበረ ማለት ነው። ሲቀጥል ናቲ አሁን ላይ በጣም ተጠራጣሪና በጣም በቃ በራሱ መተማመን የሚባል ነገር እያጣ መጥቷል። አቶ ተመስገን ጋር ስታወራ ወይንም ደግሞ የተለያዩ ነገሮች ሲኖሩ ደግሞ በጣም እያለ ይገኛል። ምክንያቱም አቶ ተመስገን እየወሰደሽ ይመስለኛል፣ ትሁት እባክሽን ከዚህ ሰውዬ ተጠንቀቂ። ሲቀጥል ደግሞ አሁን ተሽሎታል፣ እንደፈለገ መንቀሳቀስ ይችላል። ስለዚህ ለምንድነው ወደ ቤቱ የማይሄደው እያለ ሲናገራት ነበር ማለት ነው። ሲጀመር እኔ እሱን ተከትዬ የሚሄደው እኔ እቃ አይደለሁም። በቃ ለምንድነው እንደዚህ የምታስበው? ሲቀጥል ደግሞ ከቤት ውስጥ ደግሞ ሲድን ራሱ ይወጣል፣ እኔ የማስወጣቱም ስልጣኑም የለኝም ብለዋለች። እንዴ አንቺ እኮ የአባዬ ልጅ ነሽ፣ አባዬ ደግሞ በእርግጠኝነት የምትይውን ነገር ይሰማል፣ ስለዚህ ማባረር ትችያለሽ ማለት ነው በማለት ናቲ እንደሱ አታስብ፣ እኔ የአባዬ ምንም ያክል ልጁ ብሆንም የማባረር ስልጣን ግን የለኝም። በሰው ቤት እንዴት ነው እኔ ስልጣን የሚኖረኝ? ይህን ነገር ማድረግ አልችልም። ግን ደግሞ አንተ የምትላቸውን ነገሮች በሙሉ እንዳሰብከው አይደለም። እባክህ እናቴ ተረጋጋ፣ በጣም እየተቀየርክብኝ ነው። ምንድን ነው እንደዚህ እያለች እንግዲህ ትሁትም የበኩሏን እየተናገረች ትገኛለች። በነገራችን ላይ በአባዬ ሚስት ፍለጋ ራሱ እስካሁን አለመገኘቷ አባዬ አይደለም እኛ ተመልካች ራሱ በጣም እየዛገ ነው ያለው። እንዲሁም ደግሞ በትሁትና በናቴ እንዲሁም በአቶ ተመስገን ባለው ጉዳይም በጣም ተመልካች እንትን እያለ ነው ያለው ማለት ነው። ስለዚህ አሁን ላይ በእርግጠኝነት እንግዲህ የመጨረሻው ፓርቲ ይሆናል ብለን ተስፋ እናደርጋለን። ያ ማለት እንግዲህ የአባባ ሚስት የምትገኝበት እንዲሁም ደግሞ ትሁት ቀጣይ ፓርቷን የምታቀድባት እንግዲህ ራሱ ተመስገን ጠይቋት ነበረ። አሁን የአባዬ ሚስት ከተገኘች በኋላ ምን አይነት እቅድ ነው ያለች ትሁት? አንቺ እኮ የራሽን ህይወት መምራት አለብሽ እያለ እንግዲህ ሲነግራት ነበረ ማለት ነው። እኔ እኮ ህይወትን እየኖርኩ ነው። አይደለም አሁን ስለ ሰው ነው እየኖርሽ ያለሽው፣ ስለ ራስሽ ህይወት በቃ ሁሉን ነገር ትተሽ ስለ ራስሽ የምታስብበት ጊዜ ያስፈልጋል። ስለዚህ አሁን ይሄ ነገር ከተሳካልሽ ቀጣይ ምንድን ነው የምታስቢው? በማለት ጠይቋት ነበረ ማለት ነው። ለጊዜው እኔ ምንም ነገር አላሰብኩም፣ ጊዜው ሲደርስና ነገሮቹ ሲሆኑ ግን እነግራለሁ በማለት ነገሮቹን ለመዝጋት ሞከራለች ማለት ነው። ናቴ እጅጉን በጣም እያሳሰበው ያለው ያው የተመስገንና እንዲሁም ደግሞ የትሁት አንድ መሆን ነው። በነገራችን ላይ ራሱ መቶት ራሱ ወግቶት ማለት ነው የበለጠ እንግዲህ ትሁትና እንዲሁም ደግሞ አቶ ተመስገን እንዲቀራረቡ ነገር ነው እንግዲህ እየፈጠረለት ማለት ነው ይህ ነገር። እና በዚያ ምክንያት እንግዲህ ናቴ እጅጉን በጣም እየተበሳጨ እየተናደደ ይገኛል ማለት ነው። ሲቀጥል ባቢ አሁን ላይ ማለት ነው እንግዲህ ቤቲንም እንዲሁም ደግሞ ህይወትንም ፍለጋ ላይ ነው። ምክንያቱም እነሱን አግኝቶ
በቃ አብሯቸው መኖር ስለሚፈልግ ይብን ከቤት ወጥቶ ለመሄድ ፈልጓል ማለት ነው። ምክንያቱም እንግዲህ ህይወት የተከራይታ ከተቀመጠችበት ክላስ ብቻውን እየተቀመጠ ነበር። እናቱ በተደጋጋሚ ሂዳ በምታዩ ሰዓት እዚያ ጋር ነው የምታገኘው። እባክህን ልጄ ቤቱን ላከራየው ነው፣ እባክህን እንደዚህ አትሁን፣ ራስህን ጠብቅ፣ ለምንድን ነው ራስህን የምትጎደው እያለችው ነበር። እማዬ እኔ ከዚህ ክላስ መቼም አልወጣም፣ ሲቀጥል ደግሞ እዚህ የራሴ መኝታ ቤት ላደርግ ነው፣ ሲቀጥል የራሴ መኝታ ቤት ማከራየት ትችያለሽ እንዴ? ውስጥ ላይ ያለ ክላስ እንዴት ነው ለሰው ማከራየት የምችለው? አንተ እንዴት ነው የምታስበው? ግን ከዚህ ፍዝዝ ካልህበት ህይወት ውጣና የራስህን ህይወት ኑር እያለች እናትን በጣም እየመከረች ትገኛለች። ግን ደግሞ ባቢ ምንም ሊሰማት አልቻለም። ምክንያቱም እነሱን ከቤት ስታስወጭ ነው እኔን የገደልሽኝ ሲላት ነበረ ማለት ነው። እሷ ደግሞ እኔ ያላስወጣቸውም በራሳቸው ፍላጎት ነው የሄዱት እያለች እንግዲህ እየተናገረችው ትገኛለች። ከቤት አላስወጣም ወይንም ደግሞ ረግጠኝ ትሄዳለህ እንጂ በምንም አይነት መልኩ ከቤት አላስወጣህም እያለች ነበረ ማለት ነው። ባቢም እንግዲህ የህይወትን ክላስ እንደዚሁ ለራሱ መኝታ ቤት እንደሚያደርገው ውስጥ ያለውን ደግሞ እናቴ እንደፈለሽ ማከራየት ትችያለሽ እያለ እየመለሰላት ይገኛል ማለት ነው። ስለዚህ እንደምንም ብላ ደግሞ የባቢ እናት መፍቀዷ አይቀርም ማለት ነው። ምክንያቱም ልጇ በቃ የሌለ እንትን እያለባት ነው። ስራ አይሰራም ምንም በቃ ፍዝዝ ብሎ ነው የሚውለው ማለት ነው። ስለዚህ የዚህ ምክንያት ደግሞ ራሷ ህይወት ነች መንስኤው ማለት ነው። ህይወትን ስለሚወዳት ስለሚያፈቅራት ከእሷ ጋር መለየት ስላልፈለገ ነው እና እሷን ብሎ ነው እንደዚህ የሚሆነው። በእርግጠኝነት እናቱ ትፈቅድለታለች፣ እሷንም ያገባል ብዬ አስባለሁኝ። እንግዲህ በመጨረሻ ማለት ነው ትሁትና ተመስገን አባባን እናት ሚስት ዘዋት እንደሚመጡ ተስፋ እናደርጋለን። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜን ተመኘው ነው።